ኢራን ዛሬም በአመጽ እሳት እየተለበለበች ነው። ከ40 ዓመታት በፊት የንጉሥ ሻህ ፓህላቪን ወንበሮች የነቀነቁ አክራሪ የሺዓ ሙስሊሞች ዛሬም በተራቸው በዩኒቨርሲቲ ተማሪዎች የተቃውሞ ናዳ እየወረደባቸው ነው። መሞት አንፈራም ያሉ ተማሪዎችና ደጋፊዎቻቸው በቴህራን አደባባይ ከቆሙም እነሆ ሳምንታት ተሻገሩ። ከፍተኛ ቁጥር ያላቸው የተቃውሞ ሰልፎች በኢራን ዋና ከተማና በሌሎችም ከተሞች መከናወናቸውን በበይነ መረብ እየተዘዋወሩ ከሚገኙ ተንቀሳቃሽ ምስሎች ለማወቅ ተችሏል። ተቃውሞው ካለፉት ዓመታት ትልቁ እንደሆነም ተነግሮለታል። ሐሙስ ምሽት በቴህራንና በሁለተኛዋ ግዙፍ ከተማ ማሻሃድ የተካሄዱትን የተቃውሞ ሰልፎች የጸጥታ ኃይሎች ለመበተን አለመሞከራቸውን በቢቢሲ ፐርሺያ የተረጋገጡ ተንቀሳቃሽ ምስሎች አሳይተዋል። በመላ አገሪቱ ኢንተርኔት መዘጋቱም ተዘግቧል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አማኑኤል ጀንበሮ አዘጋጅቶታል። አበረ ስሜን አቀርበዋለሁም። ተቃዋሚዎች የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ ከስልጣን እንዲለቁና ደጋፊዎቻቸው ወደ ጎዳና እንዲወጡ ያነሳሱት የቀድሞው ሻህ ልጅ ሬዛ ፓህላቪ ቦታውን እንዲረከቡት ሲጠየቁ እንደነበር ከተንቀሳቃሽ ምስል ለመረዳት ተችሏል። በኢራን የገንዘብ ምንዛሬ መውደቅ ምክንያት የተቀሰቀሰው ቁጣ ለ12ኛ ተከታታይ ቀን የቆየ ሲሆን በኢራን 31 ግዛቶች ውስጥ በሚገኙ ከ100 በላይ ከተሞችና መንደሮች ተሰራጭቷል ሲሉ የሰብአዊ መብት ቡድኖች ተናግረዋል። በአሜሪካ የሚገኘው ሂውማን ራይትስ አክቲቪስት ኒውስ ኤጀንሲ 5 ልጆችን ጨምሮ ቢያንስ 34 ተቃዋሚዎችና 8 የጸጥታ ኃይሎች መገደላቸውን እንዲሁም 2270 ተቃዋሚዎች መያዛቸውን አስታውቋል። በኖርዌይ የሚገኘው የኢራን የሰብአዊ መብቶች ድርጅት በበኩሉ 8 ልጆችን ጨምሮ ቢያንስ 45 ተቃዋሚዎች በጸጥታ ኃይሎች መገደላቸውን ተናግረዋል። ቢቢሲ ፐርሺያ የ22 ሰዎችን ሞት ማንነት ሲያረጋግጥ የኢራን ባለሥልጣናት ደግሞ 6 የጸጥታ ኃይሎች ሕይወታቸው ማለፉን ሪፖርት አድርገዋል። ሐሙስ ምሽት በማኅበራዊ ሚዲያ ላይ የተለጠፉና በቢቢሲ ፐርሺያ የተረጋገጡ ተንቀሳቃሽ ምስሎች በአገሪቱ ሰሜን ምስራቅ ማሻሃድ ከተማ በሚገኝ ዋና መንገድ ላይ ብዙ ተቃዋሚዎች ሲንቀሳቀሱ አሳይተዋል። ሻህ ለዘላለም ይኖርና ይህ የመጨረሻው ጦርነት ነው፣ ፓህላቪ ይመለሳል የሚሉ ድምጾች ተደጋግመው ተሰምተዋል። በአንድ አጋጣሚ ደግሞ በርካታ ሰዎች የደህንነት ካሜራዎችን ሲያነሱም ታይተዋል። በበይነ መረብ ላይ በተላለፉ ሌላ ተንቀሳቃሽ ምስል ደግሞ በምስራቅ ቴህራን በሚገኝ አንድ መንገድ ላይ ብዙ ተቃዋሚዎች ሲንቀሳቀሱ አሳይቷል። ከዋና ከተማዋ ሰሜናዊ ክፍል ለቢቢሲ ፐርሺያ በተላከ ተንቀሳቃሽ ምስል ላይ ተቃዋሚዎች ይህ የመጨረሻው ዘመቻ ነው፣ ፓህላቪ ይመለሳል ሲሉ ተደምጠዋል። በሰሜን ቴህራን ደግሞ ተቃዋሚዎች ከጸጥታ ኃይሎች ጋር ከተጋጩ በኋላ የማይከበርና አትፍሩ ሁላችንም አንድ ላይ ነን ሲሉ ታይተዋል። በኢስፋሃን ከተማ ተቃዋሚዎች ሞት ለአምባገነኑ ሲሉም በሰሜናዊ ባቡል ከተማ ሻህ ለዘላለም ይኑርና በሰሜን ምዕራብ ታብሪዝ ከተማ ደግሞ አትፍሩ ሁላችንም አንድ ላይ ነን ሲሉ ታይተዋል። የተቃውሞ ሰልፎች የተካሄዱት አባታቸው በ1979 የእስልምና አብዮት ከስልጣን የተወገዱና በዋሽንግተን ዲሲ የሚኖሩት ሬዛ ፓህላቪ ኢራናውያን በአንድነት ወደ ጎዳናዎች እንዲወጡና ጥያቄ እንዲያሰሙ ጥሪ ካቀረቡ በኋላ ነው። ፓህላቪ በኤክስ ላይ በሚሊዮን የሚቆጠሩ ኢራናውያን ዛሬ ማታ ነጻነታቸውን ጠይቀዋል ያሉም ሲሆን ተቃዋሚዎቹ ደፋሮች ሲሉ ገልጸዋቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገዛዙን ተጠያቂ ስላደረጉ አመስግነው የአውሮፓ መሪዎች ተመሳሳይ አካሄድ እንዲከተሉም ጥሪ አቅርበዋል። ፓህላቪ አረብ ምሽት ጀምሮ ተቃዋሚዎች ድምፃቸውን ማሰማት እንዲቀጥሉም ጥሪ አቅርበዋል። የኢራን የመንግሥት መገናኛ ብዙሃን የሐሙሱን ተቃውሞ መጠን ዝቅ አድርጎም አቅርቦታል። በአንዳንድ ቦታዎች ተቃውሞዎች እንዳልነበሩ በመጥቀስ ባዶ መንገዶችን የሚያሳዩ ተንቀሳቃሽ ምስሎችም አሳይተዋል። የኢንተርኔት ተቆጣጣሪው ኔትብሎክስ በበኩሉ መለኪያዎቹን መሰረት በማድረግ ኢራን የኢንተርኔት መቋረጥ ውስጥ እንዳለች ያሳያሉም ብለዋል። ይህ ክስተት በመላ አገሪቱ ተቃዋሚዎችን ኢላማ ያደረጉ ተከታታይ የዲጂታል ሳንሱር እርምጃዎችን ተከትሎ የተከሰተ ሲሆን ሕዝቡ በአስቸጋሪ ጊዜ ውስጥ
የተግባቦት መብቱን ያደናቅፋል ሲሉም አስጠንቅቀዋል። በምዕራባዊ ኤላም ግዛት ውስጥ በምትገኘው ሎማር መድፍ ታንኮች፣ ርችቶች፣ ሙላዎች መሄድ አለባቸው ሲሉም ተደምጠዋል። በሌላ ተንቀሳቃሽ ምስል ደግሞ ተቃዋሚዎች የተሰበረ የሚመስል ባንክ አጠገብ ሆነው ወረቀት ሲወረውሩም ታይተዋል። በኤላም ውስጥ በሚገኙ በርካታ የኩርድ ከተሞች እንዲሁም በከርማንሽና በሎሬስታን ግዛቶች ውስጥ ብዙ ሱቆችም ተዘግተዋል። ሱቆቹ የተዘጉበት ተቃዋሚዎች ላይ ለተፈጸመው እርምጃ ምላሽ ለመስጠት በስደት ላይ ያሉ የኩርድ ተቃዋሚዎች ቡድኖች አድማ እንዲደረግ ጥሪ ከቀረበ በኋላ ነው። በኤላም በከርሽማ እና በሎሬስታን ቢያንስ 17 ተቃዋሚዎች በጸጥታ ኃይሎች መገደላቸውንና ብዙዎቹ የኩርድ ወይም የሎር ጎሳ አባላት እንደነበሩ የኩርድ የሰብአዊ መብት ተሟጋች ቡድን የሆነው ሄንጋው ገልጿል። ረቡዕ ዕለት በምዕራብ ኢራን በሚገኙ በርካታ ከተሞችና በሌሎችም ክልሎች በተቃዋሚዎችና በጸጥታ ኃይሎች መካከል ከፍተኛ ግጭት ተከስቷል። አይኤችአር ዕለቱ በርካታ ሰዎች የተገደሉበት እጅግ የከፋ ቀን እንደነበርም ገልጿል። በዚህም በመላ አገሪቱ 13 ተቃዋሚዎች መገደላቸውን አረጋግጧል። ማስረጃዎቹ እንደሚያሳዩትም የጥቃቱ መጠን በየቀኑ እየጨመረ መጥቷል ሲሉ የቡድኑ ዳይሬክተር መሐመድ አሚር ሞጋዳም ተናግረዋል። ሄንጋው በበኩሉ ረቡዕ ምሽት በሰሜናዊ የጌላ ግዛት በሼክ ቢጃር 2 ተቃዋሚዎች በጸጥታ ኃይሎች በጥይት መገደላቸውን አስታውቋል። ለአብዮታዊ ጥበቃ ጋር ቅርብ የሆነው የኢራኑ ኦፊሴላዊ የዜና ወኪል ፋርስ ረቡዕ ዕለት 3 የፖሊስ መኮንኖች መገደላቸውንም ዘግበዋል። ሁለቱ በደቡብ ምዕራብ በምትገኘው ሎርዴጋን ከተማ ውስጥ በነበሩት ተቃዋሚ ታጣቂዎች በጥይት መገደላቸውና ሶስተኛው ደግሞ አመጹን ለመቆጣጠር በሚደረገው ጥረት ቴህራን ውስጥ ተወግቶ ሕይወቱ አልፏል። የኢራኑ መንፈሳዊ መሪ ኻሜኒ ቅዳሜ ዕለት ባለስልጣናት ከተቃዋሚዎች ጋር መነጋገር አለባቸው ቢሉም ተቃዋሚዎቹም በቦታቸው መቀመጥ አለባቸው ብለዋል። ተቃውሞ የተጀመረው ታህሳስ 28 ቀን ሲሆን ነጋዴዎች የኢራን መገበያያ ሪያል ምንዛሬ በድጋሚ በከፍተኛ ሁኔታ በመውደቁ ቁጣቸውን ለመግለጽ ወደ ቴህራን ጎዳናዎች በወጡበት ጊዜ ነበር። ባለፈው ዓመት ሪያል ዝቅተኛ ደረጃ ላይ የደረሰ ሲሆን የኢራን የኒውክሌር ፕሮግራም ማዕቀቦች በመንግስት አስተዳደርና በሙስና የተዳከመውን ኢኮኖሚውን ተከትሎ የዋጋ ግሽበት ወደ 40 በመቶ አድጓል። የዩኒቨርሲቲ ተማሪዎች ተቃውሞን ተቀላቅለው ወደ ሌሎች ከተሞች መስፋፋትም ጀመሩ።